የችግሮች ሁሉ መድኃኒት ሶብር ነው። የችግሮች ሁሉ መሸጋገሪያ ሶብር ነው፣ ትዕግስት ነው። አላህ ተባረከ ወተዓላ ሶብርን ከችግር መውጫ ማምለጫ ፈረስ አድርጎታል። ችግሮችን ሁሉ የሚገረስስ የሚያስወግድ መሳሪያ አድርጎታል። ማይሸነፍ ሰራዊት ነው ሶብር ማለት። አንድ ሰው ሶብር ካለው ትዕግስት ካለው ያለ ትጥቅ ችግሮችን ሁሉ በትዕግስቱ ማሸነፍ ይችላል። ሸሽቶ ማምለጫ ምሽግ ነው፣ ማይፈርስ ማይበሳ ትዕግስት። ከትዕግስት ጋር ድል አለ። ፈኢነ መዐል ዑስሪ ዩስራ ተብሏል። በችግር ጊዜ ሶብር ካለ ከችግሩ በኋላ ድል ይመጣል፣ ምቾት ይመጣል፣ ሰላም ይመጣል ብላ። እንደው የሰው ልጅ ሲቸገር በተወሰነ መልኩ ደስ ሊለው ይገባል። በጌታው ቃል ተማምኖ ከችግር በኋላ ድሎት አለ ስለተባለ ችግሬ መከራዬ በረታ፣ እንግዲያውስ ከኋላው ድል ሊመጣ ነው፣ ምቾት ሊመጣ ነው ሊል ይገባል። ትዕግስትና ድል ሸቂቅ የሆኑ ወንድማማቾች ናቸው ተብሏል። ሶብር ካለ ከሶብር በኋላ ድል አለ፣ ስኬት አለ። ያሰቡትን ማሳካት ከሚሰጉት ከሚፈሩት ነገር መዳን የሚቻለው መቼ ነው? ከችግር ጋር ሶብር ካለ። ከችግር ጋር ከሙሲባ ጋር ከመከራ ጋር ሶብር ከሌለ ችግሩ የተባባሰ ይሄዳል፣ ከዱንያ አልፎ አኺራን ይጎዳል። ከችግር ጋር ትዕግስት ካለ ግን የማይቀር ነው። ችግር ተወግዶ በቦታው ላይ ድል፣ ምቾት፣ ስኬት፣ እፎይታ ይተካል። በብዙ ሰዎች በመሳሪያዎች ከመታገዝ ይልቅ በሶብር መታገዝ የተሻለ የሚያዋጣ ነው። የሰው ልጅ ስኬታማ የሚሆነው ኢማንም ሊኖር የሚችለው ሶብር እስካለ ድረስ ነው። ኢማን ካለ ሁሉም አለ፣ አላህ ከአንተ ጋር ስለሚሆን። ኢማን ከሌለ ሁሉ ነገር ቢኖርህ ምንም የለህም። የኢማን መለኪያው ደግሞ ሶብር ነው፣ ትዕግስት ነው። በትዕግስት ሁሉን ነገር ማሳካት ይቻላል። አላህን ከፈሩ ነገሮች ሁሉ ገር በገር ይሆናሉ፣ ብረትም ይቀልጣል። ሶብር ካለ ደግሞ ካሰቡት መድረስ ይቻላል ተብሏል። ቃሉን የሚሞላው እውነተኛው አላህ ተባረከ ወተዓላ ታጋሾችን ቁጥር ስፍር የሌለውን ምንዳ እንደሚመነዳቸው ዱንያም አኼራም ላይ መጨረሻቸውን እንደሚያሳምርላቸው ነግሮናል። ከታጋሾች ጋር እንደሆነ አበስሯል። ወስቢሩ ኢነላህ መዐሳቢሪን ብሏል። የሰው ልጆች ሆይ የዲንም ይሁን የዱንያ መከራ ሙሲባ የበረተባችሁ ሰዎች ሆይ ታገሱ፣ አላህ ከታጋሾች ጋር ነው ብሏል።